በግብርናው ዘርፍ መዋቅራዊ ለውጥ ለማምጣት የግብርና ባለሙያዎች አቅም ግንባታ ስራ ሊተኮር እንደሚገባ የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። ቢሮ የቀበሌ ግብርና ባለሙያዎችን አቅም ለማጎልበት እየሰጠ ያለው ተግባር ተኮር ስልጠና ባለሙያዎቹ አርሶና አርብቶ አደሩን በብቃት እንዲደግፉ ያስችላቸዋል ተብሏል። የቢሮ የሥራ ኃላፊዎችና ባለድርሻ አካላት የወላይታ ሶዶ ግብርና ኮሌጅ ሰርቶ ማሳያ የመስክ ጉብኝት አካሂደዋል። ለታደለ ፎላ ዘገባ አብኔዘር አበራ። የግብርናውን ዘርፍ በማዘመን ምርትና ምርታማነት ለማሳደግ ግብ ተጥሎ እየተሰራ ይገኛል። የደቡብ ኢትዮጵያ ክልልም የግብርና ዘርፍ ምርታማነትን ለማሻሻል እየሰራ ባለው ተግባር ዙሪያ የተስተዋሉ ውስንነቶችም በጥናት በመለየት ችግሩን ለመቅረፍ ለዘርፉ ባለሙያዎች የአቅም ግንባታ ስልጠና መስጠት መጀመሩ ተመላክቷል። ስልጠናው በግብርናው ዘርፍ ተጨባጭ ለውጥ ለማምጣት ታስቦ ተግባር ተኮር እንዲሆን መደረጉን በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገልጸዋል። አሁን የመጀመሪያ ዙር 550 ልማት ጣቢያ ሰራተኛ ከሰብል ልማት አስገብተናል። ቀጥለን ከተፈጥሮ እንደዚሁ ይገባል። ሶስተኛ ዙር ከእንስሳት ይገባል። ስልጠናውን ተጨባጭ በፕራክቲካል በሆነ መንገድ ስልጠና እንዲወስዱ ነው የሚደረገው። አንደኛው ዓላማችን ይሄ ነው። ስልጠና የሚሰጣቸው ባለሙያዎች በተግባር የወሰዱትን ስልጠና ለአርሶና አርብቶ አደሩ እንዲያካፍሉ ለማስቻል ያለመ መሆኑም ተጠቅሷል። የግብርናው ዘርፍ መዋቅራዊ ለውጥ ለማምጣትና ህብረተሰቡን ከተረጂነት ወደ ምርታማነት ለማሸጋገር የሚደረገውን ጥረት ከግብ ለማድረስ መሆኑን ዶክተር መሪሁን ተናግረዋል። ይሄንን ልማት ጣቢያ ሰራተኛው እዚህ በቲዮሪና በተጨባጭ በተግባር ከሰለጠነ በኋላ አርሶ አደሩ ጋር ተደራሽ እንዲያደርግ ብቻም ሳይሆን በሚሄድበት አርሶ አደር ማሰልጠኛ ጣቢያ ላይ ይሄንን ተግባራዊ እንዲያደርግ ግብርና ኮሌጁም ይሄንን ወስዶ ሳምፕል ወስዶ ኤፍቲሲዎችን የማብቃት እንደን እዚህ ያለውን ቴክኖሎጂ ወደዛ እንዲያስገባ የማድረግ ስራ ነው ዋናው የስልጠና ዓላማችን። ይሄ ይሳካል ብለን እንወስዳለን። በሁሉም ዘርፎች በቡና፣ በደን፣ በግሪን ሌጋሲ፣ በበጋ መስኖ፣ በተለያዩ በሌማት ትሩፋት ኢኒሼቲቭ እነዚህ በሙሉ ተደምሮ ከተረጂነት ወደ ምርታማነት በምንሰራቸው ስራዎች ላይ ትልቅ ኢምፓክት እንዲኖራቸው ይደረጋል። በክልሉ ማግኘት ከሚገባው የምርትና የማምረት አቅም አንጻር ሲታይ ውስንነቶች መኖራቸው በጥናት በማረጋገጥ ለዚህም ደግሞ የባለሙያ የክህሎት ክፍተት የአንበሳውን ድርሻ ስለሚይዝ የክህሎት ስልጠና መዘጋጀቱን የቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አድማሱ አወቀ ገልጸዋል። አጠቃላይ ከግብርናው ዘርፍ ክልላችን ማግኘት ከሚገባው አንጻር ገና አጠቃላይ ምርትም ሆነ ምርታማነት ገና እንደሆነ ጥናቶች ያሳያሉ። በዚህ መነሻ በዚህ ጥናት ዳሰሳ ጥናት መነሻ አድርገን ጥናቱ አጠቃላይ ኤቲኤም ጥናት አካሂዷል። እኛ ደግሞ እንደ ግብርና ቢሮ ከግብርና ኮሌጅ ጋር ሆነን ዳሰሳ ጥናትም አድርገናል። ከዚህ አንጻር አጠቃላይ ከቴክኖሎጂ አጠቃቀም አንጻር ቴክኖሎጂ ስንል የተሻሻሉ ቴክኖሎጂዎች ማዳበሪያ፣ ምርጥ ዘር ከትራክተር ጀምሮ መካናይዜሽኑ አጠቃላይ ክላስተር እርሻም ስናይ እያደገ የመጣ ቢሆንም ግን መስራት የሚገባን ያህል እየሰራን አይደለንም። የዚህም አንዱ ችግር ተብሎ የሚነሳው የባለሙያዎች ክህሎት ክፍተት መነሻ ተደርጎ ተገምቷል። በጥናቱ መሰረት በሰብል በተፈጥሮ ሀብትና በእንስሳት ዘርፎች የክህሎት ክፍተት ለመሙላት የአቅም ግንባታ ስልጠና እንደሚያስፈልግ ታምኖበት የተሰጠ መሆኑም ተመላክቷል። በተለያዩ ርዕሰ ጉዳዮች የተዘጋጀው ስልጠና አርሶና አርብቶ አደሩ ምርታማ እንዲሆን ለማስቻል ያለመ መሆኑን ምክትል ኃላፊው ገልጸዋል። ጥናት የሚያሳየው በሰብል ልማት፣ በእንስሳት ሀብት፣ በተፈጥሮ ሀብት አጠቃላይ ለባለሙያ ክህሎት ክፍተት እንዳለና ክህሎቱ ደግሞ በብቃት ስልጠና መስጠት እንዳለበት ታምኖበት ስልጠና የሚሰጠው በሰብል ልማትና ጥበቃ ቡናን ጨምሮ ስልጠና ይሰጣል። ሁለተኛ ደግሞ አጠቃላይ የሰብል ልማቱን ሊያሻሽል የሚችሉ ፓኬጆች ላይ ስልጠና ይሰጣል። ሶስተኛው ደግሞ ስርዓተ ምግብ ላይ አጠቃላይ አመጋገብ ስርዓቱንም የኛ ማህበረሰብ ቀይሮ በቀን 4 እስከ 6 የምግብ አይነቶች ወይም ፉድ ግሩፕ የሚባሉትን ማግኘት ስላለበት ማምረት ብቻ ሳይሆን ያመረተውን በኒውትሪየንት የበለጸጉ ምግቦችን በመመገብ አእምሯቸው በልጽጎ አጠቃላይ የህዝባችን ምርታማ እንዲሆን ለማድረግ ታስቦ እየተሰጠ ይገኛል። ይሄ ስልጠና የሚጠበቀው ውጤት በቂ ዕውቀት፣ በቂ ክህሎት ለማሰራተኛው
ይዘው ወጥቶ አጠቃላይ በሰብል ልማት ላይ በእንስሳትና ዓሳ ሀብት ልማት በተፈጥሮ ላይ ከፍተኛ ውጤት ሊያመጣ ይችላል። የግብርናው ዘርፍ ትራንስፎርሜሽን ለማረጋገጥ የዘርፉ ባለሙያዎች የተጣለባቸውን ኃላፊነት በብቃት እንዲወጡ ተጨማሪ አቅም የሚፈጥርላቸውም ነው ተብሏል። ህዝበ ሙስሊሙ በረመዳን ጾም የእስልምና እምነት አስተምህሮ መሰረት ሌሎችን የመርዳት ልምዱን አጠናክሮ መቀጠል እንደሚገባው የእስልምና እምነት ተከታይ መሪዎች ገለጹ። አዋሽ ባንክ ዲላ ቅርንጫፍ እክላስ ከወለድ ነፃ አገልግሎት 1447ኛ ዓመተ ሂጅራ የረመዳን ወርን ምክንያት በማድረግ በ375,000 ብር ወጪ ለ50 ሰዎች የኢፍጣር ማዕድ አጋርተዋል። መሰዊያ ይስቀል በዝርዝር ታቀርባለች። በዲላ ከተማ በሚገኘው አዋሽ ባንክ ዲላ ቅርንጫፍ ኢክላስ ከወለድ ነፃ አገልግሎት በዝቅተኛ የኑሮ ደረጃ ለሚገኙ ህዝበ ሙስሊም ወገኖች የረመዳን የኢፍጥር ማዕድ ማጋራት መርሃ ግብር የእምነቱ መሪዎች በጸሎት አስጀምረውታል። በተቀደሰው የረመዳን ወር መረዳዳትና መተጋገዝ መልካም እንደሆነ የገለጹት ሼህ መሐመድ አሚን አባድር የኑር መስጂድ ዋና ኢማም እንደ አዋሽ ባንክ ሁሉም በመልካም ነገር ሊተባበር ይገባል ብለዋል። በምድር ያሉትን እዘኑላቸው፣ በሰማይ ያለው ያዝንላችኋል። በደካማዎቻችሁ ነው የምትረዘቁት። አላህ ሲሳውን ሪዝቁን የሚሰጣችሁ በደካማዎቻችሁ ነው። እናንተም ቅርንጫፋችሁ የሚበዛልህ አድርገው እነዚህም ወንድሞቻችን እህቶቻችንን ለወደፊት ራሳቸው የሚረዱ አላህ ሀብቱን አላህ ይስጣቸው። ህዝበ ሙስሊሙ በረመዳን ጾም የእስልምና እምነት አስተምሮ መሰረት ሌሎችን ከመርዳትና ከመደገፍ ጎን ለጎን ለሀገር ሰላምና አንድነት ተግቶ መጸለይ እንደሚገባውም የሃይማኖቱ መሪዎች ተናግረው የረመዳንን ጾም ምክንያት በማድረግ አዋሽ ባንክ ለኢፍጥር የሚሆን የቁሳቁስና የገንዘብ ድጋፍ በማድረጉ ምስጋናቸውን አቅርበዋል። ለአሉባልታ ጆሮ አንስት የተባለው ከመንግስት የተሰጠን ምክር ይሄንን መቀበል አለብን ማለት ነው። ለሁሉም ለኢትዮጵያ ለሆነ ሰው ሁሉም አስተላልፈው ይሄን ኢንሻአላህ ሰላም ፍቅር ነው። ሰላም ውስጣችን ነው። እያንዳንዱ ሰው ለሰላም ዘብ መቆም አለበት። ለሀገራችን ዘብ መቆም አለበት። የሀገራችን ህልውና የሚረጋገጠው ይሄ ሰላም እስካለ ድረስ ነው። ሰላም ተመን የለውም። ሰላም ዋጋ የለውም። ይሄን ያህል የሚባል አይደለም። ሰላም ሲኖር ነው ጸሎቱ የሚኖረው። ነግዶ በሰላም መግባት የሚችለው ገበሬው አርሶ ወደ ቤት በሰላም መግባት የሚችለው ሰላም ሲኖር ነው። አዋሽ ባንክ የዞኑን የኢንቨስትመንት እድገት ከማፋጠንና የህብረተሰቡን የቁጠባ ባህል ከማሳደግ ጎን ለጎን ማህበራዊ ኃላፊነቱን በመወጣት ረገድ እያደረገው ያለው ተሳትፎ የሚያስመሰግነው ነው ያሉት የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ወይዘሮ ዜና ማሞ ህዝበ ሙስሊሙ በሚነዙ የሐሰት ወሬዎች ሳይሸበር ለአካባቢው ሰላም ተግቶ ሊሰራ ይገባል ብለዋል። የማህበረሰብ ከፍታን ለማምጣትና ሀገር ሰላም እንድትሆን እርስ በርስ ልንደጋገፍና ልንረዳዳ ይገባል ያሉት ወይዘሮ ዜና ማሞ ሌሎች የፋይናንስ ተቋማትና ድርጅቶችም በመሰል በበጎ አድራጎት ስራ ላይ እንዲሳተፉ ጥሪ አቅርበዋል። ይሄ አዋሽ ባንክም ይሄን ኃላፊነት እየተወጣ ነው ያለውና ይሄ ማህበራዊ ኃላፊነትን መወጣት ባንኩ ብቻ ሳይሆን እያንዳንዳችን በተለይ ሙስሊሙ ማህበረሰብ ይሄ ትልቅ ኃላፊነት ወስዶ እየሰራ ያለ እያንዳንዱ ግለሰብ የሚያደርገው ተግባር ስለሆነ እጅግ በጣም ደስ ብሎኛል እዚህ በመገኘቴ። እንግዲህ ረመዳን ማለት ጾም ነው። በጾም ወቅት ጸሎት ነው ያለው። ለሀገራችን ጸሎት ያስፈልገዋል። አሁን ያለንበት ወቅት እዚሁ ዲላ ላይ አሁን እየተወራ ያለው ውጅንብር አለ። እነዚህ ውጅንብርን በጸሎት ነው እንግዲህ መመከት የሚቻለው። የሌለ ነገር አለ እየተባለ ሀገር ላይ ሽብር ለመንዛት ሀገሪቱ ያለችበትን ሁኔታ ትገነዘባላችሁ። ይሄ በዚህ ሁኔታ ውስጥ ደግሞ ሰላም ባለበት ሰላም እንደሌለ ተደርጎ እየተሰራ ያለ ሴራ ስላለ ወጣቶችን ማስተማር፣ ምእመናኑን ማስተማር፣ እናቶች ልጆቻቸውን በደንብ ማስተማር አለባቸውና ሙስሊሙ ማህበረሰብም ኃላፊነት ስላለባቸው ክብር አባቶች ይሄን መስጊድ ላይ ትልቅ መልእክት እንዲያስተላልፉ ጥሪዬን አቀርባለሁ። 1447 ዓመተ ሂጅራ የረመዳን ወርን ምክንያት በማድረግ አዋሽ ባንክ በመላ ሀገሪቱ 55 ከተሞች ማዕድ ማጋራቱን የተናገሩት በአዋሽ ባንክ ሐዋሳና ዲላ ቀጠና ኤሪያ ማናጀር አቶ ሀብታሙ አምባዬ ለህዝበ ሙስሊሙ የሀጂ ጉዞ እንዲሳካ የራሱን ሚና በመወጣት ላይ እንደሚገኝም ተናግረዋል። ባንኩ ማህበራዊ ኃላፊነቱን ለመወጣት ላለፉት 31 ዓመታት ሰው ተኮር በሆኑ ተግባራት ላይ በመሳተፍ ለትምህርት፣ ለጤና፣ በስራ ፈጠራና ለአቅመ ደካሞች የቤት ግንባታ ከፍተኛ በጀት በመመደብ በርካታ ስራዎችን ማከናወን ላይ ይገኛል። አዋሽ ባንክ በሀጂ አገልግሎት ዘርፍ መሪ ባንክ በመሆን የሀጂ ጉዞ የገንዘብ
አሰባሰብ በአስተማማኝና በተደራሽነት ባንካችን እያከናወነ ይገኛል። እንዲሁም ለሀጂ ጉዞ የሚያስፈልግ የውጭ ምንዛሬ በማቅረብ ለተጓዦች አስፈላጊ ድጋፍ እየሰጠ የሚገኝ ባንክ ነው። የኢትዮጵያዊነት እሴት የሆነው የመረዳዳትና የመደጋገፍ ባህላችንን አጠናክረን ልንቀጥል ይገባል ያሉት የአዋሽ ባንክ ዲላ ቅርንጫፍ ስራ አስኪያጅ አቶ ሀብታሙ አለማየሁ ሁላችንም በመተባበር የተሻለ ነገር ልንሰራ ይገባል ብለዋል። አዋሽ ባንክ ከተመሰረተ ኦልሞስት 31 ዓመት በላይ ሆኖታል። በሀገሪቱ የመጀመሪያው የግል ባንክ ነውና ዘንድሮ ብቻ ሳይሆን ባለፉት ዓመታት አንዱ የባንካችን ኃላፊነት ማህበራዊ ኃላፊነቱን የምንወጣበት መንገድ ነው። ይህ ዝቅተኛውን የሀገራችን ሕዝብ መደገፍ አለብንና ይሄ ለእስልምና እምነት ብቻ ሳይሆን በሁሉም እምነቶቹ ስላሉ በየበዓላቶቹ የምናደርገው የዘውትር ስራችን ነው። ለአንድ ቤተሰብ በገንዘብ እስከ 7500 ብር የሚተመን ነው። በውስጡ 10 ኪሎ ዱቄት አለው፣ ሩዝ አለው፣ ቴምር አለው። እንዲሁም በካሽ ደግሞ 1000 ብር እንሰጣለን። ቶታሊ እስከ 7500 ብር ይደርሳል። ይሄ በመላ ኢትዮጵያ በተመረጡ 55 ከተሞች ነው እያደረግን ያለ ነው። እንግዲህ በዛሬው ዕለት 50 ለሚሆኑ አባወራዎች ይህንን ድጋፍ አድርገናል። ከማዕድ ተጋሪዎች መካከል አቶ ያሲን ኢብራሂምና ወይዘሮ አልማስ ከድር በተደረገላቸው ማዕድ ማጋራት ደስተኞች መሆናቸውን ገልጸው እርስ በእርስ በመረዳዳትና በመደጋገፍ የጋራ ችግሮቻችንን በጋራ ለመቅረፍ መተሳሰብ ይጠበቅብናል ብለዋል። ይሄ በማግኘቴ በጣም ደስ ብሎኛል። ቴምር፣ ይሄ ሩዝ ነው፣ ዱቄት፣ ዘይት ሁሌ በየአመቱ ይህን ስለምናገኝ በጣም ነው የምናመሰግነው። አላህ ይስጠው እላለሁ። ይሄ ድጋፍ በጣም በከፍተኛ ለተቸገረ ሰው በዚህ በረመዳን ወር መርዳት ያለባቸውን ነገር በአስፈላጊው ሰዓት ማቅረባቸው ትልቅ ነው። ባንኩም ደግሞ ይሄንን እርዳታ ማድረጉ ለህብረተሰቡም ከፍተኛ ጥቅም የሚሰጥና የሚረዳ ነገር ነው። በ250 ሺህ ብር ወጪ ለ50 የህብረተሰብ ክፍሎች በተደረገው ማዕድ ማጋራት መርሃ ግብር 25 ኪሎ ዱቄት፣ 5 ሊትር ዘይት፣ 5 ኪሎ ግራም ሩዝ፣ ቴምርና ለእያንዳንዱ ማዕድ ተጋሪ 1000 ብር ድጋፍ ተደርጎላቸዋል። በማዕድ ማጋራት መርሃ ግብሩ ላይ ኡስታዞችና የእስልምና አባቶች፣ ሀላል በጎ አድራጎት ማህበር አባላትና መሪዎች በስፍራው በመገኘት መንፈሳዊ መልእክት አስተላልፈዋል ሲል የዘገበው የጌዲኦ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።